ዛሬም እንደተለመደው ሁለት አዲስ መረጃዎችን ለቻናል ቤተሰቦች ይዤ መጥቻለሁ ማለት ነው። ቪዲዮ ቫይራል እንዲወጣ ላይክ አድርጉና ጀምሩት። ቀጥታ ወደ መረጃው አልፋለሁ። ዛሬ ላይ እንግዲህ የደብሊው ኮይን እና የ300 ኤጀንት ኤርድሮፕን በተመለከተ መረጃዎችን ይዣለሁ። ቀጥታ ወደ መረጃው አልፋለሁ። እንግዲህ 301 ኤጀንት ማለት ነው 15 ቀን ብቻ ነው የቀረው ማይኒንግ ፌዝ። ይሄም ደግሞ እንደሚቃጠል ተናግረዋል። ከዛሬ ጀምሮ አክቲቭ ካልሆናችሁ 100 ሚሊዮን የሚሆን ቶከን በርን እንደሚሆን ተናግረዋል ማለት ነው። ምናልባት ኤጀንትን እየሰራችሁ ያላችሁ 15 ቀን ብቻ ነው ማይኒንግ ፌዙ ሊጠናቀቅ ማለት ነው የቀረው። ስለዚህ በርታችሁ እንግዲህ የለፋችሁ ለፍታችሁ ውጤቱን ያማረም ሆነ የሚያስጠላ አብረን ብንከታተለው ይሻላል። ምናልባት ብዙ ልጆች እየጠየቃችሁኝ ስለሆነ ነው ይሄን ቪዲዮ የሰራሁት። እንግዲህ 15 ቀን ብቻ ነው የቀረው። ከዛሬ ጀምራችሁ ያልገባችሁ ካላችሁ በርን እንደሚያደርጉ ተናግረዋል ማለት ነው። አሳውቀዋል። ቻናላቸው ላይ ገብታችሁ ማየት ትችላላችሁ። በኦፊሻል በቦቱ ማለት ነው። ከዛሬ ጀምሮ በርን እንደሚያደርጉ ተናግረዋል ማለት ነው። እንዲሁም ደግሞ በሁለተኛ ደረጃ የምንመለከተው ደብሊው ኮይንን ይሆናል ማለት ነው። ደብሊው ኮይን እንግዲህ ከ3 ቀን በኋላ ክሌም እንደሚጀመር ተናግረዋል ማለት ነው። እንደምትመለከቱት ያው ኤክስቴንድ ለ3 ቀን አድርገናል ብለው ተናግረዋል። ከዛ በኋላ ማለት ነው ከ3 ቀን በኋላ ክሌም እንደሚጀመር ተናግረዋል። ምናልባት ደብሊው ኮይን የሰራችሁ ደግሞ መረጃው ማለፍ ስለሌለበት ለፍታችሁ የመጨረሻው እንግዲህ ክሌም ማድረግ ነውና ምናልባት የከፈላችሁም ያልከፈላችሁም ዞሮ ውጤቱን ማየት ይኖርብናልና ክሌም የሚለው ከ3 ቀን በኋላ ምን ይላል ብለዋል? ክሌም ማድረግ ይቻላል ብለዋል። ስለዚህ ያንን ቀን እንጠብቃለን። ከ3 ቀን በኋላ ማለት እንግዲህ በ18 አካባቢ ነው የሚሆነው ማለት ነው። ዛሬ 15 ነው በፈረንጆቹ ማለት ነው። ስለዚህ ያለኝ መረጃ ይሄን ይመስላል። የደብሊው ኮይን እና የ301 የኤጀንት ይሄን ይመስላል። ምናልባት መስራት የምትፈልጉ ካላችሁ የሶሊክስ እንዲሁም ደግሞ የዩኒች ኤርድሮፖችን እንዲሁም ደግሞ ሌሎችም ኤርድሮፖች አሉ። ቴሌግራም ቻናሌ ላይ ገብታችሁ በዩቲዩብ ቻናሌ ዲስክሪፕሽን ላይ አስቀምጥላችኋለሁ። ገብታችሁ መከታተል እና መስራት ትችላላችሁ። ስለነበረን ጊዜ አመሰግናለሁ። በሌላ ቪዲዮ እስከምንገናኝ መልካም ጊዜ። ወንድሞቼ እህቶቼ ክበሩልኝ። አመሰግናለሁ።